ለካሌብ አሳየው። ቤዛ እና አልማዝ ተዋረዱ። ደሊና ቤዛን ፊት ለፊት ተጋፈጠቻት። አዜብ ማንቁርቷን ያዘቻት ቤዛን። ደሊና ቤዛን አርፈሽ ተቀመጭ፣ ሁሉም እውነት ከሽፎብሻል ብላ ፊት ለፊት አይኗን እያየች ልክ ልኳን ነገረቻት። አንቺ አረመኔ ጨካኝ ካሌብን የምታታልይ መስሎሻል አይደለም? ነገር ግን እኔ እኮ ደሊና ነኝ። እያንዳንዱ ሴራችሁና ቅጥፍነታችሁ ውሸታችሁን በሙሉ ደርሼበታለሁ። ደስታ ሁሉንም ነገር ተናግሯል ለካሌብ። እናም ካሌብ ማስረጃውን ይዞ እየመጣ ነው ብላ አለቻት። ካሌብ እሳት ለብሶ እሳት ጎርሶ መጥቶ ሰተት ብሎ እናንተ የተረገማችሁ አውሬ የሆናችሁ ሰዎች፣ ቆይ ምንድነው የማደርጋችሁ? እንዴት ነው እኔ እማዬና ቤዛ ብዬ ቤተሰቦች ናችሁ ብዬ አምኛችሁ እንዴት ትከዱኛላችሁ? የዚህ ሁሉ ዋና ጠንሳሽና እዚህ አዜብ ላይና ደሊናን እንዲጠላ ያደረጋችሁኝ እናንተ ናችሁ በማለት ጉድ አፈላ። እኛ ምንም ነገር አላደረግንም፣ እባክህ ካሌብ ተረዳን፣ አዜብ እየዋሸች ነው እያሉ ለማሳመን ቢሞክሩም እንኳ በቃሽ፣ አሁን ጨዋታው ተነክቶብሻል፣ እባክሽን ከዚህ በላይ ርቀሽ ባትሄጂ ጥሩ ነው ብላ አለቻት። አዜብ የሰራችው ሴራና ተንኮል እንዳይጋለጥባት ለማስመሰልና ውሸቷን ለመደበቅ ልክ ነህ፣ እኔ እኮ ነግሬህ ነበረ ካሌብ፣ ለአንተ የሚያስብና የሚጨነቅ ደሊናና ደስታ እኔ ብቻ ነኝ ብዬ ነግሬህ ነበረ። አልማዝና ቤዛ በጣም አረመኔና የተረገሙ ሰዎች ናቸው በማለት ምላሹን ሰጠች። ደስታ እንግዲህ ታውቃለህ፣ ከዚህ በኋላ እውነቱን እራስ ፈልገህ ድረስበት። አዜብ እንደውም የጨዋታው ዋና ሕግ ናት እንጂ ምንም ነገር አታውቅም። ላንተ ይጥቀምህ ይጉዳህ እንኳ ምንም ነገር ሳታውቅ ነው እዚህ ሁሉ ጣጣ ውስጥ የገባችው ብሎ አለው። እንደዚህማ ሊሆን አይችልም፣ ምክንያቱም አንተ ራስህ እያታለልከኝና እነሱን ቤተሰቦችን እንዲጠላ ነው ብሎ ሲለው እኔ ለምን ብዬ አንተ ቤተሰቦችን ጠላህ ወደድክ፣ ለእኔ ምን ትርፍ ነገር ታመጣልኛለህ? ግን ደግሞ እኔ የነገርኩ ነገር እውነቱን ነው፣ እመነኝ። ቤዛና አልማዝ የገዛ እናትህ እያታለሉህ ነው ብለ አለችው። ምን ማለት ነው? ለምንድን ነው የሚያታልሉኝ? እስኪ ንገረኝ። ያው ለሌላ ለምን ሊሆን ይችላል? ሀብትና ንብረቱን በአንተ ስም ስለሆነ ለመውሰድ ነዋ፣ ሌላ ምንም ነገር ፈልገው አይደለም ብለ አለው። እና ታዲያ እንዴት ነው አንድ ሰው ለሀብት ብሎ የገዛ ልጁን ሊከዳ የሚችለው? እስኪ ንገረኝ ደስታ፣ እኔ ምንም አልተዋጠልኝም ብሎ አለው። እንግዲህ አመንክም አላመንክም ይህን የተፈጠረው ነገር ካሌብ እባክህ ዘወር ዘወር ብለህ አስብ ብሎ አለው። አልማዝ የገዛ ልጇን ተረጋጊ፣ ከዚህ በኋላ በጣም መረጋጋት አለብን፣ አዜብ የምትለውን ነገር በሙሉ እናደርጋለን ብላ አለች። ምን እያልሽ ነው? ለምን ብዬ ነው አዜብ ያለችውን በሙሉ የማደርገው? ለምንስ ነው በአዜብ ሕግ የምትመሪው ብላ አለቻት። እና ታዲያ በማን ሕግ እንዲመራ ነው? አሁን አዜብ የኛን ትልቅ መረጃ ይዛብናለች በስልኳ። ስለዚህ እሷ ያለችውን ነገር በሙሉ ከማድረግ ውጪ ምንም የምናደርገው ነገር የለም። እናም እባክሽም ብላ አለች። እውነትም እናንተማ የተረገማችሁ አውሬ ናችሁ በማለት ቤዛ መቼም ቢሆን የእሷ ጨዋታ ሰላባ መሆን አልፈልግም ብላ አለች። ምን ማለት ነው? የእውነቴን ነው። እኔ የምፈልገውን ነገር በሙሉ አደርጋለሁኝ። እማዬ አንቺ ተይው እንጂ እኔ ግን የምፈልገውን ነገር ሳላደርግና የእውነቴን ነው እሷን መቀመቅ የሚከት መረጃ ሳሊዝ አልመጣም ብላ ጥላ ወጣች። ትሰሚኛለሽ? ይች ልጅሽን ብታስቆሚያት ይሻልሻል፣ ካልሆነ ግን ከባድ እርምጃ ነው የምወስድብሽ ብላ አለች። ምን ማለት ነው ደግሞ ይሄ? እኔ እኮ በተደጋጋሚ ነግሬሽ ነበረ፣ ግን ደግሞ አንቺ መስማት ፍላጎት የለሽም አይደለም። እባክሽን ያች ልጅ ብታስቆሚያት ይሻልሻል ብላ ስትል ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁ
ይህ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ደሊና ድራማ እንደቀጠለ ይገኛል። አዜብ የሆነ ስልክ ደውላ ያልከኝም በሙሉ አድርጌያለሁኝ፣ ነገር ግን አሁን ሁላቸውንም እየተጫወኩባቸው መሆኑን ፍጹም አልነቁም እያለች ማውራቱን ቀጠለች። ቤዛ ጀግናዋ በስልኳ እየቀረጸችና እየቀዳች ቆይ አንቺ ሴትዮ ማን ነው መቀመቅ ለመክተት እንደዚህ የምትጠሪው? በዛ ላይ እኔንና ማየን ስለምንድን ነው ደግሞ እንደዚህ የምታደርግን? እኔ እኮ ግራ ገባኝ እያለች እያንዳንዱ መረጃዋን በስልኳ እየቀዳች ያዘቻት። ልክ ወሬዋን ጨርሳ ከዘጋች በኋላ ወይዘሪት አንቺ ልጅ እንዳለሽ አወኩኝ። እኔ ምልሽ ካሊብ ልጅ ነው እያልሽ ለምን ነበረ እናንተን ካሊብን የምጠብቀው ከእናንተ ነው እያልሽ እንደዛ ስትበጠረቅ የነበረው? አንቺ ግን ይህንን ልጅሽን ነበረ ስትጠብቂና ስትከላከይ የነበረው። ለመሆኑ ማን ነው ብላ አለቻት። ቤዛ አሁን ገና ወጥ ረገጥሽ። ትሰሚኛለሽ? ስለዚህ ጉዳይ እናትሽ ታውቃለች እና ይህን ጉዳይ ካሊብ አወቀ ማለት ያንቺም ህይወት የኔም ህይወት እና የእናትሽም ህይወት ሳይቀር ነው የሚበላሸው ብላ ስትል እናቴማ ያንቺ መጠቀሚያ በፍጹም ልትሆን አትችልም ብላ አለች። ምን ማለት ነው? እውነቴን ነው። እንዴት እንደዚህ አይነት ወሬ ልታወሪ ትችያለሽ? እማዬ ደግሞ በፍጹም አንቺን እሺ ብላ ካንቺ ጋር ልትሰራ አትችልም ብላ አለቻት። ኧረ እባክሽ እንደዛ ከሆነ ታዲያ ለምንድን ነው እናትሽን የማትጠይቂያት? እኔን እኮ መጠየቅ አይጠበቅብሽም፣ ሂጅና እናትሽን ጠይቂ ብላ በጣም ደንግጣ ስትነግራት እማዬ ምን እየተካሄደ እንደው ንገሪኝ ብላ አለቻት። አዝናለሁ ልጄ፣ ከዚህ በኋላ ያለችን በሙሉ እናደርጋለን፣ ካልሆነ ግን ይሄ ቤትና ይሄ ሀብትና ንብረት ይቀርብናል ብላ አለች። ምን እያልሽ ነው? ገላን ገና ታዲያ ለእሷ ሀብትና ንብረት ብዬ እኔ የማንም መጠቀሚያማ መሆን አልፈልግም ብላ አለች። ወደድሽም ጠላሽም እኔ የምልሽን ነገር በሙሉ ታደርጊያለሽ ብላ ስትል አይ አላደርገውም እመኝኝ ብላ አለች። ኧረ እንደዛ ከሆነ አንቺም በራስሽ መንገድ ሂጂ፣ እኔም ደግሞ በራሴ መንገድ እሄዳለሁኝ ብላ በጣም ተናዳ እሳት ለብሳ እሳት ጎርሳ ቤዛ ስትወጣ ከደሊና ጋር ተገናኘች። ምን ነው እናትሽ ጋር ተጣላሽ እንዴ ብላ ስትል እማዬ ጋር መቼም አልጣላም፣ ግን አንቺ እኔ ቤዛን አላምን ብለሽ የሆነ ቀን ትዋረጃታለሽ። ቆይ ግን አንድ ጥያቄ አለኝ። ለመሆኑ የእውነቴን ነው ምልሽ አዜብን አቃታለሁ ብለሽ ታወሪያለሽ ወይስ ደግሞ አላቃትም ብለሽ ነው የምታወሪው ብላ አለቻት። አንቺ ሴትዮ ምንድን ነው የምትፈልጊው ከኔ? እኔ አወኳት አላወኳት ምንም አይመለከትሽም። ግን ደግሞ አንድ ማወቅ ያለብሽ ነገር አለ። ምክንያቱም አዜብ ካንቺና ከአልማዝ ትሻላለች ብላ ስትል እንግዲያስ እንደዚህ ካሊብንና አንቺን እያሰቃየች ያለችው ማንም ሳትሆን እራሷ አዜብ ናት። እሱም ደግሞ ለገዛ ልጇ ስትል ምን ማለት የገዛ ልጇ? አዎ ያንቺን ማታቂው እኛ ሁላችንም የማናቀው ልጅ አላት ብላ አለች። አይ ይሄ ሊሆን አይችልም፣ እንደምትፈልጊው ልሆንልሽ አልችልም ቤዛ። ስለዚህ እኔንና አዜብን ለማጣላት ብትጥሪም እንኳ መቼም ቢሆን እሺ አልልሽም። አሁን ከፊቴ ጥፊልኝ ብላ አለቻት። ከሆነ እመኝኝ እኔ ከፍትሽ እጠፋለሁ፣ ምንም ነገር ደግሞ አላደርግም። ግን ደግሞ አንድ ቀን እርዳታዬን ፈልገሽ ወደ እኔ ብትመጪ ያኔ እኔ የለሁም። ደግሞ ግን እኔ አንድ ነገር ማወቅ አለብሽ። ይህን ሁሉ የማደርገው ካሊብን ስለምወደውና ስለማፈቅረው ነው። አንቺን ተጠቅማ ግን ካሊብን ለማታለልና ሀብትና ንብረቱን ለመውረስ የፈለገችው ማንም ሳትሆን እራሷ አዜብ ናት ብላ አለቻት። እንግዲህ ደሊናም ግራ ገብቷት ቆይ
እየመጡ የሚያወሩት ነገር ልክ እንደ ቱርክ ድራማ ውስብስብ ብሎብኛል። ማን ነው ትክክል? ማን ነውስ ደግሞ ስህተት እየሰራ ያለው? ብቻ አምላኬ እውነትም እኔን እናት አዜብ እኔን ለመጠቀም ብላ ከሆነ እንደዚህ እያደረገች ያለችው በጣም ተሳስታለች። መቼም ቢሆን ይቅርታ አላደርግላትም። ደግሞም እኔን አያድርገኝ እያለች ብቻዋን ማውራቱን ቀጠለችበት። እንደዛ ከሆነ እመኝኝ እኔ ራሴ ነኝ የምቀብርሽ። ምክንያቱም ካሊብን በጣም እንደምወደውና እንደማፈቅረው ጠንቅቀሽ ታውቂያለሽ። ግን ደግሞ አንቺ እኔ ላይ እየተጫወትሽብኝ ከሆነ አዜብ እኔን አያድርገኝ እያለች የሆነ ፎቶ አገኘችና ደሊና የማን ነው ይህ ፎቶ አለቻት። ውድኔ ልጄ ቆይታ አግኝተሽ ነው? እኔማ ቤት ሳጸዳ ነው ያገኘሁት ብላ አለቻት። እንደዛ ከሆነ